የሰው ልጅ ታሪክ ካያቸው እጅግ አስፈሪና ሚስጥራዊ ስፍራዎች መካከል አንዱ ነው። በሞሪያም ተራራ ላይ የሚሰማው ጩኸት አሁን ድምጹን ከፍ አድርጓል። አምላክ ሆይ ሶስተኛውን ቤተ መቅደስ ስራልን የሚለው የአይሁዳውያን ጸሎትና እኛ እያለን አይታሰብም የሚለው የኢራን ዛቻ ፊት ለፊት ተጋጭተዋል። ይህ ጉዳይ የሃይማኖት ብቻ አይደለም፣ የዓለምን ካርታ የሚቀይር የሶስተኛው ዓለም ጦርነት የመክፈቻ ደወል ነው። ዛሬ በዚህ ቻናላችን ከፖለቲካው ጀርባ ያለውን ድብቅ እውነት እንፈትሻለን። ሞሪያም ለአይሁዳውያን የአብርሃም መስዋዕትነት የቀረበበት የሰሎሞን ቤተ መቅደስ የቆመበት ቅዱስ ስፍራም፣ ለሙስሊሞች ደግሞ ነቢዩ መሐመድ ወደ ሰማይ ያረጉበት ቅዱስ አላቅሳም። ይህች ጥቂት ስኩዌር ሜትር ስፋት ያላት ለምን የዓለም የራስ ምታት ሆነች? ማስረጃዎች እንደሚያሳዩት የእስራኤል የቀኝ ዘመን ቡድኖች ለሶስተኛው ቤተ መቅደስ ግንባታ የሚያስፈልጉ መሳሪያዎችን፣ አልባሳትና ቅዱሳት ዕቃዎች አዘጋጅተው ጨርሰዋል። እንዲያውም ቀይ ላም የተባለችውን ለቤተ መቅደስ የምታገለግለውን እንስሳ ከአሜሪካ ወደ እስራኤል መግባቷ በብዙዎች ዘንድ እንደ ታላቅ ምልክት ተወስዷል። በሌላ በኩል ቴህራን አለች። ለኢራን የቤተ መቅደሱ መገንባት ማለት የእስልምና ቅዱስ ስፍራ መፍረስ ብቻ ሳይሆን የእስራኤል የበላይነት ማረጋገጫ ተደርጎ ይወሰዳል። መምህር መስፍን በቅርቡ በለቀቁትን ቪዲዮ እንዳሳዩት ኢራን እኛ እያለን አይታሰብም ስትል በባዶ ጩኸት አይደለም። በሊባኖስ፣ በሶሪያ፣ በየመን በኩል የዘረጋቸው የመቋቋም ዘንግ አክሲስ ኦፍ ሬዚስታንስ ኢየሩሳሌምን ከበባ ውስጥ ከቷታል። ሚስጥራዊ ጦርነት አሁን ከድብቅ ወደ ግልጽ ተሸጋግሯል። እዚህ ጋር ታዲያ ተረት እንዳልሆነ እንድታምኑም ኮንክሪት ማስረጃዎችን እንነግራቸዋለን። እውነታው ይህ ነው። እስራኤል አሮ 3 የተባለውን የሚሳኤል መከላከያ ስርዓት ያጠናከረችው ለተራ ጦርነት አይደለም። ኢራንም በከርሰ ምድር ውስጥ የገነባቻቸው የሚሳኤል ከተሞች ዓላማቸው አንድ ነው፣ በኢየሩሳሌም ላይ የሚደረግን ማንኛውንም ለውጥ በኃይል መመለስ። የአሜሪካ ደህንነት ተቋማት ሲአይኤ በቅርቡ ያወጣቸው ሪፖርቶች እንደሚያሳዩት በመካከለኛው ምስራቅ ያለውን ውጥረት በማንኛውም ሰዓት ወደማይቆም ቃጠሎ ሊቀየር ይችላል። ጥያቄው ግንባታው መቼ ይጀመራል ሳይሆን ግንባታው ሲጀመር ዓለም ምን ትሆናለች የሚለው ነው። ሶስተኛው ቤተ መቅደስ የታሪክ መደምደሚያ ወይስ የአዲስ ዘመን መጀመሪያ? መጋረጃው እየተገለጠ ነው። እውነቱን መጋፈጥ ደግሞ የኛ ፈንታ ነው። ዓለም ታዲያ በአሁኑ ወቅት በአንድ ትልቅ ጥቁር መጋረጃ የተሸፈነች ትመስላለች። በኢየሩሳሌም እምብርት በሞሪያም ተራራ ላይ የሚካሄደው ድብቅ እንቅስቃሴ ግን ይህንን መጋረጃ ቀዶ ለመውጣት ጥቂት ኢንች ብቻ ቀርተውታል። አይሁዳውያን ቤተ መቅደሳችንን እንገነባለን ሲሉ፣ ኢራን ደግሞ ያ ቀን ያለ መጨረሻ ይሆናል ትላለች። የጦርነት የሚሳኤል ብቻ አይደለም፣ የሺህ ዓመታት ትንቢትና የዘመኑ ቴክኖሎጂ ፍልሚያ እንጂም። ቴምፕል ኢንስቲትዩት በኢየሩሳሌም የሚገኘው ይህ ተቋም ለሶስተኛው ቤተ መቅደስ የሚያስፈልጉ ከ90 በላይ ንዋየ ቅድሳት ዕቃዎችን በሚስጥር አዘጋጅቶ ጨርሷል። ቀዩ ዓላም በ2004 እና በ2005 አሜሪካ ቴክሳስ ውስጥ ተረብተው ወደ እስራኤል የገቡት 5 ቀይ ላሞች አሁንም በከፍተኛ ጥበቃ ላይ ይገኛሉ። እነዚህ ላሞች ለቤተ መቅደሱ መቀደስ ወሳኝ መሆናቸውን የታሪክ መዛግብት ያሳያሉ። ቴህራን ለምን ጮኸች? ለኢራን አብዮታዊ ዘበኞች የሶስተኛው ቤተ መቅደስ መታሰብ ብቻ ሳይሆን የጋዛና የሊባኖስን ጦርነት ወደ አጠቃላይ መካከለኛው ምስራቅ ፍንዳታ ይለውጠዋል። ከከርሰ ምድር በታች የተገነቡት የኢራን የሚሳኤል ከተሞች አፋቸውን ወደ ሞሪያም ተራራ ዙረዋል። እኛ እያለን ቤተ መቅደሱ አይታሰብም የሚለው ዛቻ ከሃይማኖታዊ ስሜት በላይ የቀጠናው የበላይነት ፉክክር ነው። አሁን ጦርነቱ ወደ አርቲፊሻል ኢንተለጀንስ ወደ ድብቅ ሳይበር እንደተሸጋገረ ልብ በሉም። እስራኤል ቤተ መቅደሱን ለመጠበቅ የብረት ጨረን ወይም ደግሞ አይረን ቢም የተባለውን አዲስ የሌዘር መከላከያ ስታስተዋውቅ፣ ኢራን ደግሞ የጠላት ራዳር የሚያሳውሩ ድሮኖችን አሰማርታለች። ይህ የሞሪያም ምድር ፍልሚያ የሰማይ የምድር ኃይሎች የሚጋጩበት ታላቅ መድረክ ነው። መጋረጃው እየተገለጠ ይመስላል። ማስረጃዎች እንደሚያሳዩት ሶስተኛው ቤተ መቅደስ የህልም ወሬ አይደለም፣ በመሬት ላይ ያለ ዝግጅት እንጂ። የኢራንና የእስራኤል ፍጥጫ የድንበር ጉዳይ ሳይሆን የህልውና ነው። ጥያቄው መቼ ይጀመራል ሳይሆን ዓለም ለዚህ ዝግጁ ናት የሚለው ነው። እውነቱን መመርመር የኛ ፋንታ ነው። ይህ ታዲያ ጥቁር መጋረጃ ነው። የሶስተኛው ቤተ መቅደስ ዝግጅትም ይህን ይመስላል። ማስረጃውን ስናየው ተቋሙ በድረገጹና በኢየሩሳሌም በሚገኘው ሙዚየም ውስጥ ለቤተ መቅደሱ የተዘጋጁ የወርቅ መቅረዞች፣ የካህናት ልብሶችና መሰዊያዎችን ለህዝብ እይታ ያቀርባል። ይህ የሚሆን ሳይሆን ተሰርቶ ያለቀ ሀቅ ነው።
ቀይ ላሞቹ እንደ አውሮፓውያኑ የዘመን ቀመር በሴፕቴምበር 2022 5 ቀይ ላሞች ከቴክሳስ ወደ እስራኤል መግባታቸው በታላላቅ የዜና አውታሮች እንደ ሲቢኤስ እና ጄሩሳሌም ፖስት ተዘግቧል። እነዚህ ላሞች አሁን በሽሎህ በተባለ ስፍራ በከፍተኛ ጥበቃ ላይ ይገኛሉ። የኢራን ዛቻ ከቃላት ባለፈ በተግባር የታገዘ ለመሆኑ የቅርብ ጊዜ ኩነቶች ምስክር ናቸው። አንደኛው የሚሳኤል ከተማዋ ነው። የኢራን አብዮታዊ ዘበኛ IRGC ከመሬት በታች የገነቧቸው የሚሳኤል ከተሞች በቪዲዮ ጭምር ይፋ አድርገውታል። በተለይ ደግሞ ኢግል 44 የተባለ የከርሰ ምድር አየር ኃይል ጣቢያ ለጥቃት ዝግጁ መሆኑ ተረጋግጧል። የጥቃቱ ስልት ኢራን በእስራኤል ላይ በቀጥታም ሆነ በፕሮክሲስ እንደ ሄዝቦላህና ሀውቲ የምታደርገው እንቅስቃሴ ዓላማው የቁድስ ኢየሩሳሌም ነጻነት መሆኑ በይፋዊ መግለጫዎቿ አሳውቃለች። የሌዘር መከላከያ እስራኤል ራሷን ለመከላከል የምታደርገው የቴክኖሎጂ ሽግግር እውነት ነው። የእስራኤል መከላከያ ሚኒስትር አይረን ቢም የተባለውን የሌዘር መከላከያ ስርዓት በ2025 እና 2026 በይፋ ስራ ላይ ለመዋል ኮንትራቶችን መፈረሙና ሙከራዎችን ማድረጉ በወታደራዊ መጽሔቶች እንደ ዲፌንስ ኒውስ ተረጋግጧል። ወደ ጥልቁ ትንታኔም ስንገባ ዓለም በከባድ እንቅልፍ ውስጥ እያለች በምስራቅ ኢየሩሳሌም አንድ ትልቅ ታሪክ እየተጻፈ ነው። በሞሪያም ተራራ ላይ የሚሰማው ጩኸት አሁን ፖለቲካዊ መግለጫ መሆኑ አብቅቷል እያልናችሁ ነው። አይሁዳውያን አምላክ ወይ ሶስተኛውን ቤተ መቅደስ ስራለን እያሉ ሲጮሁ፣ በቴሄራንና በሊባኖስ በኩል ደግሞ የመቃብር ድምጽ የሚመስል ዛቻ ይሰማል። ይህ ለምን አሁን ሆነም? ከቀያዮቹ ላሞች መምጣት ጀርባ ያለው ሳይንሳዊና መንፈሳዊ ሚስጥር ምንድነው? ዛሬ በዚህ መረጃችን አሁንም በጥልቀት እየፈተሽን እንቀጥላለን። ለብዙዎች የቀይ ላም ጉዳይ እንግዳ ሊሆን ይችላል። ነገር ግን ለአይሁዶች ካህናት እነዚህ ላሞች ካልታረዱና አመዳቸው ካልተረጨ ሶስተኛው ቤተ መቅደስ ሊቀደስ አይችልም። እውነተኛው መረጃ ይሄ ነው። እንደ አውሮፓውያን የዘመን ቀመር በ2022 እና 2023 ከቴክሳስ ወደ እስራኤል የገቡት 5ቱ ላሞች አሁን ለመስዋዕትነት ደርሰዋል። የማለት ለሺ ዓመታት የቆየው የግንባታ እገዳ በሃይማኖታዊ ሕግ ተነስቷል ማለት ነው። መምህር መስፍን እንዳሉትም ግንባታው የሚጀመረው በድንገት ሳይሆን እነዚህ ላሞች ወደ አመድነት ሲቀየሩ ነው። ይህ ደግሞ በቅርቡ ሊሆን እንደሚችል ምልክቶች አሉ። የኢራን የሚሳኤል ከተሞች ከምድር በታች በሺዎች የሚቆጠሩ ድሮኖች እንደ ንብ መንጋ ወደ ሰማይ ሲወጡ፣ እስራኤል በዙሪያ የከበቡ የጥቃት አቅጣጫዎችን በደማቅ ቀይ ቀለም ትጽፋለች የተባለ ነው። ኢራን እኛ እያለን አይታሰብም ስትል በባዶ አይደለም። በሞሪያም ተራራ ላይ የሚቀመጥ እያንዳንዱ ድንጋይ ለቴሄራን የጦርነት ጥሪ ነው። ኢራን በእስራኤል ዙሪያ የዘረጋቻቸው የብረት ቀለበቶች ሂዝቦላህ በሰሜን ሀውቲ በሶሪያ ያሉ ሚሊሻዎች ቤተ መቅደሱ እንዳይገነባ የመጨረሻውን ጥቃት ለመሰንዘር አፋቸውን ከፍተዋል። ሚስጥራዊው መረጃ እንደሚያሳየው ኢራን የቁድስ ቀን የምትለው ቀጠሮ ወደ መጨረሻው ውሳኔ ቀይራለች። ጦርነቱ በሰይፍና በጋሻ ሳይሆን በሌዘርና በሳይበር ነው። እስራኤል የብረት ጨረር አይረን ቢም የተባለውን መከላከያ ያዘጋጀችው ኢራን ልታወርደው ያሰበችው በሺዎች የሚቆጠር የሚሳኤል ዝናብን ለማክሸፍ ነው። ነገር ግን ቴክኖሎጂው መንፈሳዊ ፍንዳታ ሊያስቆመው ይችላል። የአሜሪካ የሩሲያ ድብቅ እጅ በዚህ ውስጥ የት ጋር ነው? መረጃዎች እንደሚያሳዩት ሀያላን ሀገራት በዚህ የመጨረሻ ጨዋታ ውስጥ የራሳቸውን ድርሻ ይዘው ጥጉን ቆመዋል። እውነታው ከመሬት ጠብ አይልም። መምህር መስፍን እንዳሉት ሞሪያም ተራራ የአካል ጉዳይ ብቻ ሳይሆን የዓለም መጨረሻና መጀመሪያ ነው። አይሁዳውያን እየጮሁ ነው። ኢራናውያን እየዛቱ ነው። ዓለም ግን በዝምታ ትመለከታለች። መጋረጃው ሲገለጥ እውነቱ ፍጥጥ ብሎ ይወጣል። ጥያቄው ግንባታው መቼ ይጀመራል ሳይሆን ያ ቀን ሲመጣ እናንተ የት ትቆማላችሁ የሚለው ነው። በሞሪያም ተራራ ላይ ከሚታየው ጩኸት በላይ ከመሬት በታች የሚደረገው እንቅስቃሴ ታዲያ እጅግ ያስፈራል። እስራኤል ለዓመታት አርኪኦሎጂ በሚል ስም በቤተ መቅደሱ ስር የቆፈረቻቸው መሿለኪያዎች አሁን ለግንባታው መሰረት ዝግጁ መሆናቸውን የሚጠቁሙ መረጃዎች አሉ። በሌላ በኩል ኢራንና አጋሮቿ እነዚህ መሿለኪያዎች በከርሰ ምድር ድሮኖች ለማጥቃት እቅድ እንዳላቸው ይነገራል። ጦርነቱ ላይ ሳይሆን ከምድር ስር ጀምሯል። ኤቪደንሱም በኢየሩሳሌም ዌስተርን ዎል ተነል ስር የሚደረጉ አዳዲስ ቁፋሪዎችና በዩኔስኮ የቀረቡ ተደጋጋሚ ተቃውሞዎች ናቸው። አሁን ወደ ረቀቀው ሚስጥር እንግባ። ብዙዎች ፕሮጀክት ብሉ ቢም የሚባለው የናሳ ሚስጥራዊ ፕሮጀክት ከዚህ ጋር ያያይዙታል። ሶስተኛው ቤተ መቅደስ ከመገንባቱ በፊት በሰማይ ላይ በሚታዩ ሆሎግራም ምስሎች ዓለምን ለማታለል አዲስ ሃይማኖታዊ ስራ ለመፍጠር የታቀደ ድብቅ ሴራ እንዳለ አንዳንድ ተመራማሪዎች ይናገራሉ።
ይህ ለኢራንና ለእስራኤል ግጭት የሃይማኖት ካባ በማልበስ ዓለምን ወደ አንድ መንግስት ኒው ወርልድ ኦርደር ለመውሰድ የሚደረግ ትልቅ ድራማ ይሁን ኢንቨስቲጌሽኑ እንደሚያሳየው በሳተላይት አማካኝነት በሰማይ ላይ ምስሎችን የመቅረጽ ቴክኖሎጂ አሁን ካለንበት የአርቲፊሻል ኢንተለጀንስ ዘመን ጋር ተዳምሮ ምን ያህል አሳማኝ እንደሆነ እናንተ መገመት አያቅታችሁም። ኢትዮጵያውያን ተረት አይወዱም ብለናል። ነገር ግን ያለ ኢትዮጵያ የታሪክ ሙሉ አይሆንም። ሶስተኛው ቤተ መቅደስ ሲገነባ የቃል ኪዳኑ ታቦት የት ነው? የብዙዎች ጥያቄ ነው። ይህ ጥያቄ በዓለም አቀፍ ደረጃ የሚነሳ ነው። አንዳንዶች ታቦቱ ወደ ኢየሩሳሌም መመለስ አለበት ሲሉ፣ ሌሎች ደግሞ ኢትዮጵያ የዚህ ታላቅ ምስጢር ጠባቂ መሆኗ ለዓለም ፍጻሜ ምልክት ነው ይላሉ። የመምህር መስፍን ትንታኔም ሆነ የዓለም ኃያላን አይን አክሱም ላይ ያረፈውም ለዚህ ነው። ምስጢራቱ እልፍ ናቸው። ቀይ ላሟ፣ ከመሬት በታች ያለው ቁፋሮ፣ የሰማዩ ሆሎግራምና የአክሱም ምስጢር ሁሉም ወደ አንድ ነጥብ ያመለክታሉ። ዓለም ልትገለበጥ አፋፍ ላይ ትመስላለች። መጋረጃው ይቀደዳል፣ እውነቱም ይወጣል። ይህ ጥቁር መጋረጃ ነው። በርካቶች ይሉታል፣ ግን ደግሞ መገለጥ ጀምሯል። ዓለም ወደ ሞሪያም ተራራ ስታይ የኃያለው ነው አይን ግን ወደ ኢትዮጵያ አቅጣጫ ነው። ለምን? ምክንያቱም ሶስተኛው ቤተ መቅደስ ሲገነባ ቤተ መቅደሱን መቅደስ የሚያሰኘው ዋናው ነገር የቃል ኪዳኑ ታቦት ነው። እስራኤላውያን ታቦቱ በኢየሩሳሌም ስር ተቀብሯል ብለው ቢቆፍሩም በሚሊዮኖች የሚቆጠሩ ሰዎችና የታሪክ ምሁራን ግን አይናቸው አክሱማችን ላይ ነው። ይህ ተረት ወሬ አይደለም። በተለያዩ ጊዜያት የዓለም ኃያላን ሀገራት የደህንነት ተቋማት ለአርኪኦሎጂ በሚል ሽፋን ወደ አክሱም የሚያደርጉ ጉዞ ሚስጥር ነው። ሶስተኛው ቤተ መቅደስ ግንባታው ሲጠናቀቅ ታቦቱ ወደ ኢየሩሳሌም ለመውሰድ የሚደረግ ድብቅ ዲፕሎማሲያዊ እና የደህንነት ጫና ሊኖር እንደሚችል የምርመራ መረጃዎች ይጠቁማሉ። ኢትዮጵያ የዚህ ታላቅ ሚስጥር ጠባቂ መሆኗ በመካከለኛው ምስራቅ ለሚነደው እሳት እኛን ቀጥተኛ ተሳታፊ ያደርገናል። ሌላው አስገራሚ ሀቅ ደግሞ በመጽሐፍ ቅዱስም ሆነ በታሪክ ድርሳናት ላይ እንደተጠቀሰው የመጨረሻው ዘመን ፍልሚያ ከወንዞች መድረቅ ጋር የተያያዘ ነው። ኤፍራጥስ ሲደርቅ ናይል ደግሞ የፖለቲካው መተንፈሻ ይሆናል። እስራኤል ከኢትዮጵያ ጋር ያላትን የጠበቀ ግንኙነትና ኢራን በሰሜን አፍሪካ በኩል ታላቅ ድብቅ ተጽዕኖ ኢትዮጵያ የዚህ ጂኦፖለቲካዊ ቼዝ ጨዋታ ዋነኛ ተዋናይ ያደርጋታል። መምህር መስፍንን በተደጋጋሚ እንደሚሉት ኢትዮጵያ በዚህ ጦርነት ውስጥ እንደማንኛውም ሀገር ተመልካች አይደለችም። ኢትዮጵያ እጆቿን ወደ አምላኳ ትዘረጋለች የሚለው ትንቢት በሞሪያም ተራራ ላይ ከሚካሄደው ጩኸት ጋር በቀጥታ የተያያዘ ነው። ሶስተኛው ቤተ መቅደስ ሲገነባ የዓለም መንፈሳዊ ሚዛን ይናወጣል። በዚህ ጊዜ የኢትዮጵያ ምስጢር በአደባባይ ይገለጣል። ነገሩን እስኪ ይበልጥ በጥልቀት እንመልከተው። አሁን ነገሩ ይበልጥ ይርቀቅ። ሶስተኛው ቤተ መቅደስ ሲገነባ መሲሁ በስጋ ይገለጣል ብለው የሚያምኑ ብዙ ናቸው። ነገር ግን ከሲሊኮን ቫሊ የሚወጡ መረጃዎች እንደሚያሳዩት በቤተ መቅደስ ውስጥ የሚቀመጠው መሲህ በሰው ሰራሽ አስተውሎት AI የታገዘ ዲጂታል አካል ሊሆን ይችላል የሚል ስጋት አለም። ይህ ደግሞ ቴክኖ ሪሊጅን ይባላል። ኢራን ይህንን የቴክኖሎጂ ጣዖት ለማጥፋት የሳይበር ጦርነቷን እያፋፋመች ነው። ዓለም በሃይማኖት ስም በቴክኖሎጂ ልትገዛ ይሆን? ብዙዎች ይጠይቃሉ። ስለ ኢየሩሳሌም ሲወራ ቫቲካን የለችበትም ብሎ ማሰብም ስህተት ነው። አስምሮበት። ስለ ኢየሩሳሌም ሲወራ ቫቲካን የለችም ብሎ ማሰብ ስህተት ነው። በቫቲካን ሚስጥራዊ ክፍል ውስጥ ከሰሎሞን ቤተ መቅደስ የተዘረፉ ንዋየ ቅድሳት እንዳሉ ለዘመናት ሲነገር ቆይቷል። ሚስጥራዊው ዘገባ እንደሚያሳየው ግንባታው ሲጀመር ቫቲካን የሰላም አስከባሪ በሚል ሽፋን ኢየሩሳሌምን ዓለም አቀፍ ከተማ ለማድረግ በካቶሊክ ቤተክርስቲያን ስር ለማድረግ ድርድር እያደረገች ነው። ይህ ደግሞ በኢራንና በእስራኤል መካከል ሌላ ሶስተኛ ኃይል ይፈጠራል ማለት ነው። ኢንቨስቲጌሽኑን ፈተሽ ነው 1993 የተፈረመው ፈንዳሜንታል አግሪመንት በቫቲካንና በእስራኤል መካከል ያለውን ድብቅ ግንኙነት ይፈትሻል። ወደ ኢትዮጵያችን እንመለስ። ታሪኩ ይበልጥ ይከብዳል። ሶስተኛው ቤተ መቅደስ ሲገነባ ዓለም የምትናወጠው በኃይል ሳይሆን በጥበብ ነው። ኢትዮጵያ የጥንታዊቷ እስራኤል እውነተኛ ቅሬታ ናት። አክሱም ውስጥ ያለው ታቦት ብቻ ሳይሆን በኢትዮጵያ ገዳማት ውስጥ የተሰወሩ የጥበብ መጻሕፍት ግንባታው በሚጀመርበት ወቅት ለዓለም ትልቅ መርዶ ወይ ተስፋ ይዘው ይመጣሉ። መምህር መስፍን እንደሚሉት ኢትዮጵያ የዓለም የመንፈስ ሚዛን ናት፣ ስፒሪቹዋል አንከር። አሁን በነገራችን ላይ ከሚስጥሩ ጥልቀት ገና በማንኪያም አልነካንለትም። ሶስተኛው ቤተ መቅደስ፣ የኢራን ሚሳኤል፣ የቀይ ላሟ አመድ እና የአክሱም ሚስጥር ሁሉም አንድ ላይ ተሳስረዋል። መጋረጃው እየተገለጠ ነው። ነገር ግን ለማየት አይን ያስፈልጋል። እንግዲህ መጋረጃው እየተገለጠ ነው። እውነቱ ከጥልቅ ወጥቶ በአደባባይ እየቆመ ነው። ከሞሪያም ተራራ የሚሰማው ጩኸት፣ ከቴህራን የሚወረወረው ሚሳኤልና ከአክሱም የሚወጣው ጸሎት፣ ሶስቱም አንድ ላይ የሚነግሩን ትልቅ ሀቅ አለ።
ዓለም በታላቅ የመጨረሻ ሰከንድ ውስጥ ትገኛለች። ኃያላኑ በምድር ላይ የብረት ቀለበታቸውን ሲያጠብቁ፣ ጥበብ ግን በኢትዮጵያ ተራሮች ላይ በዝምታ ተጠብቃለች። ቤተ መቅደሱ ቢገነባ፣ ጦርነቱ ቢነሳ፣ ምድር ብትናወጥ፣ እውነት ግን ለዘላለም እንደጸናች ትኖራለች። አስታውሱ፣ ኢትዮጵያውያን ተረት አይወዱም። እኛም ዛሬ ተረት አላወራንላችሁም። መሬት ላይ ያለውን ፍንዳታ፣ ሰማይ ላይ ያለውን ትንቢትና ከመጋረጃው ጀርባ ያለውን ድብቅ ሴራ ፍጥጥ አድርገን አሳይተናችኋል። አሁን እናንተ ማስተዋል፣ እውነቱን መጋፈጥ ደግሞ የሁላችሁም ፈንታ ነው። አበቃን። ቸር ቆዩን።